እኔ በዚህ ዘመን ራሱ አንድ ገዳም ላይ ማውቃቸው አባታሉ እስከ 6 ሰዓት ይጸልዩና 6 ሰዓት ከሌሊቱ 6 ሰዓት ሲደክማቸው እንዳያነቡ አንደበታቸው ይደክማል፣ ጉልበታቸው ይንቀጠቀጣል። ነገ ጎስቋሌ ዛሬ ቁመ ማደር ካቃተህ ነገ በንጉሠ ሰማይ ወምድር በእግዚአብሔር ፊት ምንህን ይዘህ ትቆማለህ ብለው ራሳቸውን ከግድግዳው ጋር አስረው ያድራሉ። ራስን መቆጣት፣ ተኙ ሲል ገስጾ ማስነሳት፣ ብሉ ሲል እምቢ ማለት፣ ለመልካም ነገር ሰውነትን መቆጣት፣ ሌላስ አጋንንትን መቆጣት፣ ተኙ ብሉ ተጣሉ ሲሉ ወግድ መብል እሰጥሃለሁ ሃይማኖትን ካድ፣ ለእኔ መብል የክርስቶስ ነው። ልብስ እሰጥሃለሁ ሃይማኖትን ካድ፣ ለእኔ ልብስ የክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላም የክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ የጤና የክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገር የክርስቶስ ነው ብሎ አጋንንትን መቆጣት፣ ለሚያቀርበው ነገር መልስ መስጠት። መድረክ ላይ ወጥቼ እዘምራለሁ የምትይ ሴት ዘማሪ ነኝ የምትይ ማን ነኝ ትያለሽ? ሴት ልጅ መድረክ እንዳትወጣ የተናገረ ቅዱስ ጳውሎስን የት ጥለሽው ነው መድረክ ወጥተሽ የምትዘምሪ? የት ጥለሽው ነው? ወንዶች ባሉበት ካህናት ባሉበት ጉባኤ መድረክ ላይ ወጥተሽ የምትዘምሪ አንቺ ሴቷ ዘማሪ ነኝ የምትይ የቅዱስ ጳውሎስን የፍትሐ ነገሥቱን የሐዋርያትን ትእዛዝ የት ጥለሽው ነው መድረክ ላይ ቆመሽ በወንድ በካህን ፊት እዘምራለሁ የምትይኝ? ማን ነኝ ትያለሽ? አዎ ማን ነኝ ትያለሽ? ራስን እንደ ሰባኪ እንደ ዘማሪ እንደ አዝማሪ የምትቆጥር አንተ ማን ነኝ ትላለህ? ወደ ሌላው ዘለጋ እናድርገው። ሁለት ነገር ላይ ብቻ ነው ያቆምኩኝ። አንደኛ የማይገባ እኔ እግዚአብሔርን ማስደሰት ከፈለጋችሁ ስም የተለጠፈላችሁ ሰዎች ስማችሁን ቆርጣችሁ ጣሉት። ይበቃል። አበበ ከበደ መባል ይበቃል። ዲያቆን ኮንክ ዲያቆን ይበቃል። ቄስ ኮንክ ቀሲስ ይበቃል። ይበቃል። ተው፣ ሌላው ተው፣ ግድ የለም አይጠቅምህም። በስሙ ምክንያት አጋንንት ያድሩብሃል። የማይገባውን ስም የሚሸከም ሁሉ አጋንንት ያድሩብሃል። ትዕቢት ነው። ገብተህ ተሳደብ ከፈለክ እኔ ችግር የለም። እኔ የምነግርህን ነገር ግን መጽሐፍ ይዘህ መልስልኝ። ስህተት ነው ካልክ ለራስህ ስም ለጥፍ፣ የማዕረግ ስም ለራስህ ለጥፍ የሚል አንድ የመጽሐፍ ቃል ካለ አምጣልኝ። አቡነ ተክለ ሃይማኖት በዘመናቸው ተክለ ሃይማኖት ከሚለው ሌላ ምንም ስም አልነበራቸውም። ሐዲስ ሐዋርያ፣ መምህረ ትሩፋት፣ ሰማይት፣ መልአክ ዘበምድር፣ ሱራፊ ይሄ ሁሉ የወጣ ካረፉ ከስንት ዘመን በኋላ ነው። ሐዋርያት በስማቸው ጳውሎስ በዘመኑ ጳውሎስ ነው፣ ሌላ ስም አልነበረውም። ጳውሎስ ነው፣ አለቀ። 16ቱ ስሞች የተሰጡት ካረፈ በኋላ ነው። ቅዱስ ጴጥሮስ መጽሐፍ የሐዋርያት አለቃ እንኳ አይለውም ይለዋል። የሐዋርያት አለቃ ብሎ ቅዱስ ሰዎች ሲጠሩት አይተናል። ኋላ ነው ይሄ ክብር የተሰጠው። የሐዋርያት አለቃ መሆኑ እኮ ነው፣ ግን በሉኝ አላለም። ሐዋርያት ሲጠሩት የሐዋርያት አለቃ እያሉ አይደለም የሚጠሩት። የሐዋርያት አለቃ ሊቀ ሐዋርያት እየተባለ አይደለም የሚጠራው። ኋላ ነው። ሰው በቁሙ እንዴት ይሄ እኮ በጣም በቁማችን። እውነት ልንገራችሁ አውቃለሁ። ቅድም ለዛ ነው አነጋገሩን የቅዱስ ዮሐንስ ዘለግ ካደረኩት ያስቀይማል ሰው። አውቃለሁ። ተቀየም። የሚያሳስበው ነገር የእግዚአብሔር እውነት ስለሆነ አንድ ፈላስፋ ያለው ልንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበር አለው። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይሄን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግርብ እኮ ነው። እንዲሁ አርፈህ አትቀመጥም? ስራህን አትሰራም ወይ? የእውነቴን እኮ ነው የምነግራችሁ።